የዩኬ ኖርዘርን ባንክ ማናጀር የሆነው ኬቪን ማክሙለን ቤት ውስጥ እንዳለ በር ይንኳኳል። በሩን ሲከፍትም ሁለት የፖሊስ ልብስ የለበሱ ሰዎች ከፊት ለፊቱ ቆመዋል። እናም እነሱም አንድ የቤተሰቡ አባል አደጋ እንደደረሰበትና ወደ አደጋው ስፍራ አብሯቸው እንዲሄድ ይጠይቁታል። ኬቪንም ግራ በመጋባት ስሜት ከበሩ እንደወጣ ከኋላው ሽጉጥ ይደቅኑበታል። በፍጥነትም ወደ ቤትም በመግባት በሚስቱ ጉሮሮ ላይ ጩቤ ይመዛሉ። በተመሳሳይ ሰዓት ከኬቨን ቤት 30 ኪሎ ሜትር አካባቢ ርቀት ላይ የሚገኘው የኖርዘርን ባንክ ካሸር የሆነው ክሪስ ዋርድ ቤተሰብ ላይ ተመሳሳይ ነገር እየተፈጠረ ነበር። አጋቾቹ ትዕዛዛቸውን እንዲፈጽሙ ካልሆነ ቤተሰቦቻቸውን እንደሚጨርሱ ይነግሯቸዋል። በተለያየ ቦታ በተመሳሳይ ሰዓት የታገቱት ሁለቱ የባንክ ሰራተኞች በቀጣዩ ቀን ምንም እንዳልተፈጠረ ወደ ባንኩ በመሄድ የዘራፊዎቹን እቅድ እንዲፈጽሙ ቀጭን ትዕዛዝ ይቀርብላቸዋል። ይህም በዩኬ ታሪክ ከሚነገሩ ትልቅ የባንክ ዝርፊያ አንዱ ይሆናል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በእያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። የዛሬው ታሪክ እጅግ አስገራሚና መጨረሻው በፍጹም ያልጠበቃችሁት ይሆናል። እስከ መጨረሻው አይታችሁ ኮሜንት ላይ ሐሳባችሁን እንድታጋሩኝ ከወዲሁ እየጠየቅኳችሁ፣ ቪዲዮ ከተመቻችሁ ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው አስገራሚው ታሪክ ልለፍ። ከዩኬ ዋና አራት ባንኮች ውስጥ ኖርዘርን ባንክ ካሸር የሆነው ክሪስ ዋርድ ከእናት አባቱ ከታላቅ ወንድሙ እንዲሁም ከጓደኛው ጋር ሆኖ የእግር ኳስ ጨዋታ ይመለከት ነበር። የቤታቸው በር ሲንኳኳ በሩን ለመክፈት ይነሳል። ሲከፍት በሩ ላይ አንድ ሰው ቆሟል። በውጪ የቆመው ሰው ክሪስን በፈገግታ እየተመለከተው ስለ ሴልቲክ ለማውራት ነበር የመጣውት ይለዋል። ክሪስ የሴልቲክ እግር ኳስ ክለብ ቀንደኛ ደጋፊ ሲሆን በተደጋጋሚ ሰዎች እሱ ጋር እየመጡ የመግቢያ ትኬትና ክለቡ ስለሚኖሩት ዝግጅቶች ይጠይቁታል። ይህንንም ከወትሮ የተለየ አይደለም ብሎ በማሰብ ሰውየውን ወደ ውስጥ እንዲገባ ይጋብዘዋል። ይህ ግን ለክሪስ የህይወት ዘመኑን ትልቅ ስህተት መሆኑን አላወቀም ነበር። ሰውየው ብቻውን አልነበረም። ወደ ውስጥ ተከታትለው የገቡት ግብረ አበሮቹ በክሪስና ቤተሰቦቹ ላይ መሳሪያ ያወጡባቸዋል። ስለ ኳስ ለማውራት አልመጣንም፣ በኖርዘርን ባንክ ስለምትሰራው የካሽ ቤት ስራ እንጂ በማለት ተናገሩ። ክሪስ በዚህን ሰዓት በከባድ ድንጋጤ ደርቆ ቀረ። ሰውየው ንግግሩን ቀጠለና ማን እንደሆንክና ስለአንተ ሁሉን ነገር እናውቃለን። ለ24 ሰዓታት ያልንህን ነገር ትፈጽማለህ። ቤተሰቦች ከኛ ጋር ይቆያሉ። ስራው ቀላል ነው ይሉታል። በቅድሚያ የሥራ ልብስን ትለብስና ወደ ተዘጋጀልህ መኪና ታመራለህ። ክሪስ እንደታዘዘው ማድረግ ጀመረ። ምንም እንዳያወራ እንዲሁም የተለየ እንቅስቃሴ እንዳያደርግ በማስጠንቀቅ ተከፍቶ ወደሚጠብቀው መኪና እንዲያመራ አደረጉት። ከክሪስ ቤት 30 ኪሎ ሜትር አካባቢ ርቀት የሚገኘው የባንኩ ማናጀርም ተመሳሳይ ነገር እያጋጠመው ነበር። ከቤተሰቡ ጋር ቴሌቪዥን እየተመለከቱ በነበረበት ሰዓት ነበር የቤታቸው በር የተንኳኳው። ኬቨን በሩን ሲከፍት ሁለት የፖሊስ ዩኒፎርም የለበሱ ሰዎች በሩ ላይ ቆመው ነበር። በአንድ የቤተሰቡ አባል ላይ አደጋ እንደደረሰና ወደ ስፍራው ሄደው እንዲያረጋግጥላቸው በትህትና ይጠይቁታል። ከጀርባው የተጠነሰሰውን ሴራ ያልተረዳው ኬቨን ግራ በመጋባት ከበሩ አልፎ እንደወጣ ሽጉጥ ይመዙበታል። ወደ ውስጥ በመግባትም በሚስቱ ጉሮሮ ላይ ጩቤ በማድረግ ሁለቱንም ያፍኗቸዋል። አፋኞቹ ቤቱን ሙሉ በሙሉ ከበረበሩና ምንም አይነት አሻራ እንዳልተው ካረጋገጡ በኋላ የኬቨንን ሚስት አይኖች በጨርቅ በመሸፈን ወደ ሌላ ቦታ ይዘዋት ይሄዳሉ። ኬቨን ምንም ማድረግ በማይችልበት ሁኔታ ባለቤቱን ይዘዋት ሲሄዱ ይመለከታል። እስካሁን ያላወቀው ነገር ግን የሥራ ባልደረባው ክሪስ የሱ ቤት ኪችን ውስጥ እጆቹ የፊጥኝ ወደ ኋላ ታስሮ መቀመጡን ነበር። አጋቾቹ ሁለቱንም ማለትም ክሪስና ኬቨንን ወደ ቤት ሳሎን በማምጣት የሚፈልጉትን ነገር ማስረዳት ይጀምራሉ። ቀላል ምርጫ ነው ያላችሁ፣ ከኛ ጋር አብራችሁ ስሩ፣ ቤተሰቦቻችሁ ደህና ይሆናሉ። ፍቃደኛ ካልሆናችሁ ግን ከነ ቤተሰቦቻችሁ ሟች ናችሁ ይሏቸዋል። ቀጥሎም ምን እንደሚፈልጉ ማብራራት ጀመሩ። እነሱ የሚሰሩበትን ባንክ መዝረፍ እንደሚፈልጉና ለሱም ባዘጋጁት እቅድ መሰረት እንዲንቀሳቀሱ ያስጠነቅቋቸዋል። አንዲት ስህተት የሁለቱንም ቤተሰቦች ዋጋ እንደሚያስከፍል በድጋሚ ያስጠነቅቋቸዋል። በዚህ ጊዜ ሁለቱ የባንኩ ሰራተኞች እጅግ የከፋ ሁኔታ ውስጥ መግባታቸውን ተገነዘቡ። በዚህም አጋቾቹ በቀጥታ የባንክ ዝርፊያው ላይ ሳይሳተፉ የባንኩን ሰራተኞች ብቻ ፊት ለፊት በማድረግ ያሰቡትን ከባድ የዝርፊያ እቅድ ለመፈጸም ይጀምራሉ። ይህ የባንክ ዝርፊያ ሊካሄድ ከነበረበት ጥቂት ዓመታት በፊት የተጀመረው የባንክ ደህንነት ማጠናከሪያ ዘዴ ለዘራፊዎቹ የመጀመሪያ እክል ነበር። ይህም የባንኩ ገንዘብ የሚቀመጥበት ቦታ
ሁለት የተለያዩ ማለፊያ ቁልፎች እንዲኖሩትና ያንን ገንዘብ ማስቀመጫ ለመክፈት ግዴታ ሁለት የባንክ ሰራተኞች እንደሚያስፈልጉ እነሱም በየሳምንቱ እንዲቀያየሩ የሚያደርግ ነበር። አጋጣሚ ወይም በዘራፊዎቹ ታቅዶ እንደነበር ግልጽ ባይሆንም የዛን ሳምንት ተረኞች ክሪስ እና ኬቨን ነበሩ። ይህም ለዘራፊዎቹ ነገሮችን የሚያቀል ነበር። ለኬቨን እና ክሪስ ሁለት የተለያዩ የስልክ ቀፎችን ይሰጧቸዋል። አንደኛው ኬ ተብሎ የተጻፈበት የኬቨን ሲሆን ሲ ደግሞ የክሪስ ነበር። ይህም ሁለቱም በአጋቾቹ ቁጥጥር ስር እንዲሆኑ የሚያደርግ ነው። በመቀጠልም ስራቸውን ማብራራት ይጀምራሉ። ስራው ቀላል ነው። ወደ ባንኩ ምንም የተለየ ፊት ሳታሳዩ ትገባላችሁ። ከዛም በቀጥታ የባንኩ ገንዘብ ወደሚቀመጥበት ቦታ በመሄድ 1 ሚሊዮን ፓውንድ በመንላችሁ ቦርሳ ይዛችሁ በመውጣት የባስ ማቆሚያ ጋር ታስቀምጣላችሁ። ከዛም ወደ ባንኩ በመመለስ የአደጋ ጊዜ አላርሙን በመጫን ትወጣላችሁ አላቸው። በዚህን ጊዜ ግን በፍጹም የሰጧቸው ስልኮች መጥፋት እንደሌለበት ያስጠነቅቋቸዋል። የእቅዱ ሰዓት ደረሰ። ኬቨን እና ክሪስ በጠዋት ወደ ስራቸው ገቡ። ምንም እንዳልተፈጠረ በማስመሰል ስራቸውን ይጀምራሉ። በአጋቾቹ የተነገራቸው ስራቸው የሚጀምረው 11 ሰዓት እየቀረበ ሲመጣ የባንኩ ማናጀር ኬቨን ሰራተኞቹን ሙሉ በመጥራት ባንኩ የገንዘብ መጉደል ሁኔታ እንዳጋጠመውና ይህንንም እሱና ባልደረባው ክሪስ ማረጋገጥ እንዳለባቸው ይነግራቸውና ሁሉም ሰራተኛ ወደ ቤት እንዲሄድ ያደርጋል። በዚህም ኬቨን፣ ክሪስና ሁለት የጥበቃ ሰራተኞች ብቻ በባንክ ውስጥ ይቀራሉ። ይህም እቅዶቹን በቀላሉ እንዲፈጽሙ ያደርጋቸዋል። ኬቨን እና ክሪስ ሰዓቱ ደርሶ የተባሉትን ለመፈጸም ወደ ባንኩ የገንዘብ ማስቀመጫ ቦታ ይሄዳሉ። ከሁለቱም የሚጠበቀውን የይለፍ ቃል አስገብተው ወደ ውስጥ በመግባት የታዘዙትን 1 ሚሊዮን ፓውንድ በቦርሳ በማድረግ ይወጣሉ። ክሪስ በገንዘብ የተሞላውን ቦርሳ ይዞ በመውጣት ወደ ባስ ማቆሚያ ቦታ በመሄድ ቦርሳውን ያስቀምጣል። ወዲያውም በአንዲት መኪና የመጡት የዘራፊዎቹ ግብረ አበሮች ቦርሳውን በማንሳት ይሄዳሉ። ክሪስ በልቡ ስራውን ስለጨረሱ እፎይታ እየተሰማው ቤተሰቦቹን በደህና እስኪያገኛቸው ልቡ እየጓጓ ሳለ ስልኩ ይጠራል። ሲያነሳውም ባልናችሁ መሰረት ስራውን አከናውናችኋል፣ አሁንም ግን ተጨማሪ ገንዘብ ማውጣት አለባችሁ ይሏቸዋል። ክሪስ በድንጋጤ ምን ያክል አላቸው። በአጭር መልስ ሁሉንም አለው። ግማሽ ሚሊዮንና 1 ሚሊዮን ፓውንድ የሚይዙትን ካዝናዎች በሙሉ እንዲያወጡ የታዘዙት ሁለቱ ክሪስና ኬቨን ያንን ማድረግ እንደማይችሉና የተፈቀደላቸው መኪኖችና ሰዎች ብቻ ወደ ገንዘቡ ማስቀመጫ ምድር ቤት መግባት እንደሚችሉ፣ በዚህም ይህንን ማድረግ እንደማይችሉ የባንኩ ማናጀር ኬቨን ሊያስረዳቸው ይሞክራል። የነሱ ምላሽ ግን አጭር ነበር። የባንኩ አለቃ አንተነ እንዴትም ብለ አድርገው የሚል ነበር። ምንም አማራጭ የሌለው ኬቨን ወደ ባንኩ ሴኩሪቲ ኃላፊ በመሄድ አዲስ ነጭ መኪና እንደሚመጣና በምድር ቤት ውስጥ ያሉ አላስፈላጊ ነገሮችን እንዲያወጣ ለሱም መግቢያውን እንዲከፍትለት ይጠይቀዋል። የተለየ ነገር ያልጠረጠረው የባንኩ ሴኩሪቲ ኃላፊም ለኬቨን እሺታውን ይገልጽለታል። በባንክ ውስጥ ያለው ገንዘብ የያዘ ካዝና ሁሉ በዘራፊዎቹ በተላከው መኪና ውስጥ ተጫነ እና በዩኬ ታሪክ እጅግ ከባድ ነው የተባለለት የባንክ ዝርፊያ ተፈጸመ። በመጨረሻም ኬቨን እና ክሪስ ከቤተሰቦቻቸው ጋር ተገናኙ። ክሪስ ወደ ፖሊስ በመደወል የደረሰባቸውን ነገር ያስረዳል። ቤተሰቦቻቸውን አግተው ባንኩ እንዲዘረፍ እንዳደረጉ ለማስረዳት ይሞክራል። ምን ያክል ገንዘብ ነው ብሎ ፖሊስ ይጠይቀዋል። ከዚያም እሱ 30 ሚሊዮን ፓውንድ እንደሆነ ይነግረዋል። ፖሊስ ወደ ተዘረፈው ባንክ በመሄድ ምርመራውን ይጀምራል። በባንክ ዝርፊያ ወንጀል ተጠርጥሮ በቁጥጥር ስር ውሎ የነበረው የባንኩ ማናጀር ኬቨን ምንም አይነት እሱን ወንጀሉ እንደፈጸመ የሚያረጋግጥ ማስረጃ ባለመገኘቱ በነፃ ተለቀቀ። የባንኩ ካሸር የነበረው ኬቨንም ሆን ብሎ ለግል ጥቅሙ ከዘራፊዎቹ ጋር መተባበሩን የሚያረጋግጥ ማስረጃ ባለመኖሩ ነፃ ሆኗል። ፖሊስ በተለያየ ጊዜ የተለያዩ ተጠርጣሪዎችን በቁጥጥር ስር ቢያውልም ትክክለኛ ወንጀለኞቹን ሳያገኝ እስካሁን ቆይቷል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ያላችሁን ሐሳብ በኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።